ለቅዱስ ላሊበላ የተሰጡ ልዩ ቃል ኪዳኖች። ቅዱስ ላሊበላ እንደ ዮሐንስና እንደ ኤርምያስም በእናቱ ማኅፀን ሳለ ነው መንፈስ ቅዱስ የሞላበት። ስለሆነም ንቦች የከበቡት ቅዱስ ነው። ንቦቹ ግን ሥጋዊ ንቦች ሳይሆኑ በንብ የተመሰሉ መላእክት ናቸው። ንጉሥ መሆኑን እያመለከቱ የሃይማኖትና የምግባር ማር ከእርሱ ይቀዳል ሲሉ በንብ ሰራዊት ተመስለው ሰውነቱን ላሱት። ጻድቁ ንጉሥ ቅዱስ ላሊበላ ቅድስናን ከንግሥና፣ ክህነትን ከንጽሕና፣ ጥበበ መንፈሳዊን ከጥበበ ሥጋዊ ጋር አንድ አድርጎ አስተባብሮ የያዘ በመንፈስ ቅዱስ የሚመራ ቅዱሳን መላእክትም ይራዱት እንደነበርና ጌታችንም ትልቅ ቃል ኪዳን እንደሰጠው ከቅዱስ ገድሉ ላይ እናገኛለን። ከጌታችን ዘንድ የተሰጠውንም ቃል ኪዳን በሦስት ከፍሎ ማየት ይቻላል። በዚህም መሠረት አንደኛ፣ መልአኩ ቅዱስ ገብርኤል ቅዱስ ላሊበላን እየመራው ከላስታ ወደ አክሱም ከዚያም ወደ ኢየሩሳሌም አድርሶ በዚያ የሚገኙትን ቅዱሳት መካናት ሁሉንም ካሳየው በኋላ ወደ ሀገርህ ሮሃ ተመልሰህ በእነዚህ ምሳሌ ታንጻለህ ብሎታል። ወደ ሀገሩም ተመልሶ በአሽተን ማርያም ተራራ ላይ ሱባኤ ይዞ በጾም ጸሎት ተወስኖ ሳለ እግዚአብሔር የሚሰራቸውን መቅደሶች በግልጽ በራእይ አሳይቶታል። ሁለተኛ፣ ከላይ እንዳየነው ለሞት ተብሎ የተሰጠው መርዝ ለሕይወት ሆኖለት በመሬት ላይ ወድቆ ሳለ በነፍስ መልአክ ነጥቆት እስከ ሰባተኛው ሰማይ ጽርሐ አርያም ድረስ ደርሶ በጌታ ፊት ቀርቦ ከጌታ ዘንድ እኔ አከበርኩህ፣ ቃሌ አይታበይም፣ ከአንድ ቋጥኝ እነዚያን በራእይ ያሳየውህን አብያተ ክርስቲያናት ታንጻለህ የሚል ቃል ኪዳንን ተቀብሏል። ሦስተኛ፣ ከኢየሩሳሌምም ተመልሶ የንግሥናውን ዙፋን ከቅዱስ ገብረ ማርያም ከተረከበ በኋላ በተሰጠው መንፈሳዊ ሀብትና ባየው ራእይ መሠረት አብያተ ክርስቲያናቱን አንጾ ከጨረሰ በኋላ በቀኝና በግራው 10 ኪሎ የሚመዝን የዓለት ድንጋይ ተሸክሞ ለ7 ዓመት ሲጾም ሲጸልይ ጌታችን ተገልጦለት ያነጽካቸውን ቤተ መቅደሶች የተሳለመውን ኢየሩሳሌምን እንደተሳለመ አደርግለታለሁ የሚለውን የመጨረሻውን ቃል ኪዳን ሰጥቶታል። ይህን ቃል ኪዳኑን መጨረሻ ላይ በዝርዝር እናየዋለን። አራተኛ፣ መድኃኔ ዓለም ክርስቶስ ለቅዱስ ላሊበላ ስለ ቤተ መቅደሶቹ አሰራር በዝርዝር እንዳስረዳው በተራ ቁጥር 2 ላይ ለመጥቀስ እንደተሞከረው በቅዱስ ገድሉ ላይ ከገጽ 117 እስከ 127 ድረስ በጣም በስፋትና በዝርዝር እንደተጠቀሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ላሊበላን እስከ 7ኛው ሰማይ ድረስ በመላእክት ተነጥቆ በፊቱ እንዲቆም ካደረገው በኋላ ቤተ መቅደሶቹን እንዴት እንደሚያንጽ ቃል በቃል ነግሮታል። እግዚአብሔር ለኖህ መርከቡን እንዴት እንደሚሠራ ከነ ልኬቱ ጭምር በዝርዝር እንደነገረው ሁሉ ለቅዱስ ላሊበላም ዝርዝር ሁኔታዎችን ጭምር እንዲህ በማለት ትእዛዝ ሰጥቶታል። መልአኩም ክብሩ ከሰማያት ሁሉ ክብር ወደሚበልጥ ወደ 7ኛው ሰማይ አደረሰው። ቅዱስ ላሊበላም ይህንን አይቶ በግንባሩ ተደፋ። ከኪሩቤል ዘንድ ይነሳ የሚል ቃል ተሰማና አንዱ ሱራፌል መጥቶ አነሳው፣ ልቡንም አጽንቶ አቆመው። እግዚአብሔርም ተናገረው፣ በምድር ላይ ቤተ መቅደስ ትሠራልኝ ዘንድ የማሳይህን አስተውል፣ እዝነ ልቦናህንም ግለጥ። ከሰው ጋር ስለምኖር በሰማያት የምትኖር አባታችን እያሉ ከሚጠሩኝ በሃይማኖት ከተጎናጸፈኝ ስሜን ከሚያመሰግኑ ከመረጥኳቸው ከሕዝብ አንደበት በምመሰገንበት ገንዘብ እኔ ፈጥሬያቸዋለሁና ከመጀመሪያይቱ ድንኳን ውስጥ በተሳለው ላይ ምስላቸው የተሠራ ከሚንቀሳቀሱ ከኪሩቤል አምሳል ለሙሴ እንደተናገርኩት አይደለም። ወዳጄ ሙሴ የመጀመሪያይቱን ድንኳን አርያ በደብረ ሲና እንዳሳየሁት ድንኳንን እንደሠራ ሁሉ እንዲሁ አንተም እንዳሳየሁህ ትሠራ ዘንድ እወቅ፣ አስተውል፣ ተጠንቀቅም። የማሳይህ ግን ለሙሴ እንዳሳየሁት አይደለም፣ መቅደሴን የምትሠራልኝም ሙሴ እንደሠራው አይደለም። ሙሴ እስከተፈተለ ልብስና ከእንጨት ድንኳን ሠራ፣ አንተ ግን ለምሰሶም ሆነ ለመቀኑ ለመድረኩ እንጨትን የምትፈልግ አይደለህም፣ ለጠፈራቸው መማገሪያ ገመድ የምትሻ አይደለህም። እንጨትንም ለማገር
ለምሰሶዎቿም ገበታ ለዙሪያቸውም ለማያያዣ ጭቃን የምትፈልግ አይደለህም። የቤተ መቅደሶችን ፈቃድ ሁሉ ከአንድ ቋጥኝ ድንጋይ ትፈጽማለህና የማሳይህ እኚህ የቤተ መቅደሶች አኗኗር ከምድር ልብ ውስጥ እስከ ዛሬ አለ። ከአሁን ጀምሮ በእጅህ እስኪገለጡም ድረስ በምድር ልብ ይኖራሉ። በሰው ልጅ ጥበብ ያይደለ በእኔ ሥልጣን ከምድር ልብ ውስጥ ታወጣቸው ዘንድ መረጥኩህ። ሕዝቦቼ ተወልጄ አድጌ ሞቼ ተቀብሬ ከሞትም የተነሳውበትን አገር ለማየት ኢየሩሳሌም በመሄድ ግማሹም በበረሃ ይቀር ነበር። አሁን ግን አንተ ኢየሩሳሌምን በሀገርህ ትሠራለህ። በማንም እጅ ዳግመኛ ሊሰሩ የማይችሉ ቤተ መቅደሶችን እንዳሳየሁህ ትሠራለህ። አንተም እንዳሳየሁህ በልብህ ውስጥ አኑራቸው። ስትሠራቸውም በየልካቸው ይሁን። ከርዝመታቸውም በላይ ቢሆን ከወርዳቸውም በላይ ቢሆን በመወጣጫቸውም ላይ ቢሆን አንዳች እንዳትጨምር። ያሳየሁህ እሊህ 10 መቅደሶች ከአንዲት ቋጥኝ ድንጋይ ሲወጡ አይተሃልና እያለ ጌታችን ሲነግረው ጻድቁ ንጉሥ ይህ እንዴት ይሆናል በማለት ይጠይቃል። ጌታም እውነት እልሃለሁ እነዚህ ያሳየሁህ መቅደሶች በሰው ኃይል የሚሰሩ ሆነው አይደለም። ጀማሪያቸው ሰሪያቸውና ፈጻሚያቸው እኔ ነኝ። ያሳየሁህ እሊህ 10 መቅደሶች ከአንዲት ቋጥኝ ድንጋይ ሲወጡ አይተሃልና እያለ ጌታችን ሲነግረው ጻድቁ ንጉሥ ይህ እንዴት ይሆናል በማለት ይጠይቃል። ጌታም እውነት እልሃለሁ እነዚህ ያሳየሁህ መቅደሶች በሰው ኃይል የሚሰሩ ሆነው አይደለም። ጀማሪያቸው ሰሪያቸውና ፈጻሚያቸው እኔ ነኝ። ነገር ግን ኃይሌ በአንተ እጅ እንዲገለጽ ለምክንያት ተልከሃል፣ አንተ አነጽካቸው እየተባለ እስከ ዕለተ ምጽአት ድረስ ስምህ ይጠራባቸዋል እያለ ይቀጥላል። የቅዱስ ላሊበላ ገድል። 10ሩን ቤተ መቅደሶች ሲሰራ እርሱ አንድ ክንድ ሰርቶ እንደሆነ 10ሩን ቤተ መቅደሶች ሲሰራ እርሱ 1 ክንድ ሰርቶ እንደሆነ ሌሊቱን አድሮ በቀጣዩ ቀን 10 ክንድ ሆኖ ያገኘው ነበር። ቀንም በማይታወቁ ሰዎች አምሳል እየተገለጡ መላእክት ይራዱት ነበር። 5ኛ መድኃኔ ዓለም ክርስቶስ ለቅዱስ ላሊበላ የገባለት ልዩ ቃል ኪዳን። ወደ ሰማይ ነጥቆ ወስዶ በዙፋኑ ፊት የሰጠው ቃል ኪዳን። ዛሬ በዚህች ቀን ካንተ ጋር እነሆ ኪዳኔን አጸናው። በጸሎትህ ኃይል ታምኖ በውስጣቸው የሚያመሰግን ትሰራቸው ዘንድ ያላቸው አብያተ ክርስቲያናት ውስጥ የደረሰ ሁሉ አንተን አስቦ አቤቱ ፈጽመህ ይቅር በለኝ የሚለኝ ይህን የሚያስደንቅ ሥራ በእጁ ስለገለጥክለት ስለ ባሪያ ስለ ቅዱስ ላሊበላ ብለህ ይቅር በለኝ እያለ የሚጸልየውን በዚያ ጊዜ እኔ ጸሎቱን እሰማዋለሁ። ከሕፃንነቱ ጀምሮ የሠራውን ኀጢአት ሁሉ አስተሰርይለታለሁ። ከማኅፀነ ዮርዳኖስ እንደተወለደበት ቀን የነጻ አደርገዋለሁ። የዕዳ ደብዳቤውንም በእጅህ ትቀደው ዘንድ ለአንተ እሰጥሃለሁ። ዕድሜውንም በምድር ላይ አረዝምለታለሁ። ቤቱንና ንብረቱን ሁሉ ባርክለታለሁ። በተንኰል የሚከራከረው ቢኖር ድል እንዳይነሳው አሰለጥነዋለሁ። በእግሮቹ እየተመላለሰ ወደ ቤተ ክርስቲያን የገሰገሰ ሁሉ በኢየሩሳሌም ሰማያዊት በኤዶም ገነት ውስጥ እንዲመላለስ አደርገዋለሁ። መባ የሚያገባ ሁሉ ጥቂትም ቢሆን ብዙም ቢሆን በእጅህ ከምሠራው ከቤተ መቅደሴ የሚያመጣውን መባ ሁሉ ቀኝ እጄን ዘርግቼ ከእጁ ፈጽሜ እቀበለዋለሁ። ከዕጣንም ወገን በዐይነቱ ያገባ ቢኖር እንደ ሰው ልማድ ሥጋዬን እንደቀባበት እንደ ኒቆዲሞስ ሽቶ እቀበለዋለሁ። በቢታንያ እንደ ቀባችኝ እንደ ማርያምን ተፍረት ሽቶ መዓዛውን አሸትለታለሁ። ስለ ማርያምን ተፍረት እስከ ዓለም ዳርቻ ሁሉ የመንግሥቴ ወንጌል በተሰበከበት ስሟን ይጠሩ ዘንድ እንዳዘዝኩ ሁሉ ትጉሃን በሚሆኑ በሰማያውያን መላእክት ከተሞች ስሙን ይጠሩት ዘንድ አዛለሁ። ለመብራት የሚሆን ዘይት ቢያገባ በይቅርታዬ ዘይትነት ራሱን አወዘዋለሁ። ሰውነቱ ለዘላለሙ አይሻክርም፣ ከፊቱም የብርሃን መብራት አይጠፋም። ወደ ሰርግ ቤት ከሚገቡ መብራታቸው ካልጠፋባቸው ከልባሞች ደናግል ጋር በመጣው ጊዜ በደስታ ይቀበለኛል። በኢየሩሳሌም ሳለ ጌታችን የስቅለቱን መከራ በራእይ ካሳየው በኋላ የሰጠው ቃል ኪዳን።
ለሌሎች ጻድቃን ከዚህ ዓለም በሞት በሚለዩበት ወቅት በፍጹም ልቦናቸው እንደሚገባ ያገለገሉኝን ዋጋቸውን ሰጠኋቸው። ለአንተ ግን በሞት የምትለይበት ጊዜ ሳይደርስ በሕይወት ሳለህ ኪዳንን ሰጠውህ። ማደሪያ ከጳውሎስና ከጴጥሮስ ጋር ይሆናል። አቀማመጥህ በቀኜ ነው። ደቀ መዛሙርቴን በ12 ወንበር ተቀምጣችሁ በ12ቱ ነገደ እስራኤል ትፈርዳላችሁ እንዳልኳቸው አንተም ወንበርህ ከወንበራቸው አያንስም። ብርሃንህ ከብርሃናቸው፣ ክብርህ ከክብራቸው አያንስም። ኪዳንህም ከሰጧቸው ኪዳን አያንስም። ርስትህ ዕድል ፈንታ ከእነርሱ ጋር ነው። የሰጠውህን ቃል ኪዳንና ገድልህን የሚያቃልል ሁሉ ዕድል ፈንታው ከአንተ ጋር አይሁን። ርስት ጉልቱም ካንተ ርስት ጉልት አይገኝም። ያጸናሁልህን ቃል ኪዳን የማያምን ያ ሰው እኔን ክርስቶስን እግዚአብሔር አይደለም ሩቅ ብእሲ ነው እንጂ እንደሚለኝ ሰው ይሁን። መጽሐፍህን ሰምቶ የተቀበለ ሁሉ የመንግሥቴን ወንጌል እንደተቀበለ ይሁን። አንተን ያከበረ እኔን እንዳከበረ ይሁን። ደቀ መዛሙርቴን እናንተን የሰማ እኔን የሰማ ነው፣ እናንተን የካደ እኔን የካደ ነው እንዳልኳቸው አሁንም አንተን የሰማ ቃል ኪዳንህንም ያመነ እኔን ጌታህን የሰማ ነው እልሃለሁ። መከራህንና ቃል ኪዳንህን የካደ ሰው ቢኖር እኔ በምድር የተቀበልኩትን መከራ እንደ ካደ ሰው ነው። ወንዶችም ሆኑ ሴቶች በጸሎትህ ኃይል የታመኑ ሁሉ ማደሪያቸው ካንተ ጋር ይሁን። ለቤተ ክርስቲያኖችህ አምሃ የሰጠ ቢኖር እንደ ደሜ ፍሳሽ እንደ ሥጋዬ ቁራሽ አድርጌ እቀበለዋለሁ። ቤተ መቅደሶቹን ሰርቶ ከጨረሰ በኋላ ጌታችን የሰጠው ቃል ኪዳን። ቅዱስ ላሊበላ ጌታችን ባሳየውና ባዘዘው መሠረት አብያተ ክርስቲያናቱን አንጾ ከጨረሰ በኋላ በቀኝና በግራው 10 ኪሎ የሚመዝን የዓለት ድንጋይ ተሸክሞ ለ7 ዓመት ሲጾም ሲጸልይ ከኖረ በኋላ ጌታችን ተገልጦለት በፊት የገባለትን ቃል ኪዳን በዚህም ጊዜ በድጋሚ አረጋግጦለታል። ከዚህም በተጨማሪ ወደ ደጅህ የመጡት ሁሉ አስራት ይሁኑልህ፣ አንተ ከገባህበትም ይግቡ፣ አንተንም ከ12ቱ ሐዋርያት ጋር በፍርድ ቀን 13ኛ አደርግሃለሁ። ያነስካቸውን ቤተ መቅደሶች የተሳለመውን ኢየሩሳሌምን እንደተሳለመ አደርግለታለሁ። መታሰቢያን ያደረገውን ገድልህን የጻፈውን ያጻፈውን በዚህ ቦታ ላይ መጥቶ አማልደኝ ያለውን በአማላጅነትህ የተማጸነውን ሁሉ እስከ 15 ትውልድ ምሬልሃለሁ ብሎ የመጨረሻውን ቃል ኪዳን ሰጥቶታል። ያነስካቸውን ቤተ መቅደሶች የተሳለመውን ኢየሩሳሌምን እንደተሳለመ አደርግለታለሁ። መታሰቢያን ያደረገውን ገድልህን የጻፈውን ያጻፈውን በዚህ ቦታ ላይ መጥቶ አማልደኝ ያለውን በአማላጅነትህ የተማጸነውን ሁሉ እስከ 15 ትውልድ ምሬልሃለሁ ብሎ የመጨረሻውን ቃል ኪዳን ሰጥቶታል። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነታቸው የምንታመን ሁላችንን የመላእክት አለቃ የቅዱስ ሚካኤልና የቅዱስ ላሊበላ በረከታቸውን ያድለን፣ በጸሎታቸው ይማረን፣ አሜን። የመረጃ ምንጭ ገድለ ቅዱስ ላሊበላ የቅዱስ ላሊበላ ደብር በ2003 ዓመተ ምህረት ያሳተመው እንዲሁም ስንክሳር ዘወርሃ ሰኔ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣
ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን